ባለቤት ያጣ እርሻ አይተሽ ታውቂያለሽ? ሁሉም እየገባ እንደሚቃረሙ ሴቶች በየዓመቱ አቢዩዝ የሚደረጉ ሲሆን ከነዚህ ውስጥም ደግሞ 20% ብቻ ከጥቃቱ በኋላ ሜንታሊ ትሪትመንት እንደሚያገኙ ነው የሚያመለክተው። ወንድ ልጅ እምቢ ይባላለው ብሎ አለማደጉ ነው ማለት ነው ተጽዕኖ የፈጠረው። የወንዶች ሜንታሊቲ በምን አይነት መልኩ ቢውልድ ስለሆነ ነው ተጠያቂዎች ነን እንደ ማህበረሰብ። ይሄንን የፈጠረ ማህበረሰብ ይሄንን እንዲያስብ ያደረገ ወላጅ አስተዳደግ ተጠያቂ። ከሴቶች ጥቃት ጋር ተያይዞ የኢትዮጵያ ሕግ ምን አይነት የሕግ ቅጣቶች አሉት? ሰላም እንዴት ቆያችሁን? የእንቅብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን። ሳምንታችሁ እንዴት አለፈ ለማለት መተናል። እንዴት ነሽ? አለን። ከእንግዲህ የእንቅብ ፖድካስት ቤተሰቦች ከአሁን በፊት በኤፒሶድ 1 እና በኤፒሶድ 2 ፓርት 1 እና ፓርት 2 አግኝተውን ነበር፣ ተገናኝተን ነበረ። ከእንግዲህ በዛ ሰብስክራይበር እየጨመረ ነው። ምንም አንልም። ፋሚሊዎቻችን እየጨመሩ ነው። ቤተሰቦቻችን በርከት እያለ ነው። ሰው ደግሞ እኮ በርከት ባለበት በደንብ ድምቀት ይኖረዋል፣ ፍቅርም አለ። እንደ ማህበረሰብን ስንበዛ ነው ምናምነው። በደንብ ሀሳብ ትጋሪያለሽ፣ ፊውቸርሽን ቢውልድ ታደርጊበታለሽ። ከእንግዲህ እጅ ከምን ብለው እንደሚጠብቁን በዚህኛው ኤፒሶዳችን ያው አንቺም ታውቂያለሽ እጅ ከምን ዛሬ ምን ይዘንላችሁ መጣን በደንብ። ከዛ በፊት ግን ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን አትርሱ። እኛ ሳምንታችንን ጠብቀን መተናል። እናንተም ቃላችሁን እየጠበቃችሁ ኮሜንት ላይ ማሳብ አስተያየታችሁን እያስቀመጣችሁልን አብሮነታችሁን አሳዩን። እንግዲህ እንደ ሳምንት ጥሩ ሳምንት ነው ለማለትም ግራ የሚገባ ሳምንት ነበረ። እንደ ግለሰብ ትንሽ ከባድ ነበረ። ብዙ ሰው ስሜቱ የሚያሸንፋቸው ብዙ ሰዎች አሉ። እንደ እምነትም የሆነ በቃ ይሄ ሽኩቻ የበዛበት ሳምንት ይመስላል። በአንጻራዊነት ሀገር ውጭም በምናያቸው ነገሮች ይሄ አርኪ የምንላቸው ሳምንት አይመስለኝም። እንደኔ ብቻ ጥሩ ሳምንት ነበረ በሚለው እንይዘዋለን። አሁን ላይ ደርሰሽ አሁን ላይ መሆንሽን ስታስቢ ፈጣሪሽን ታመሰግኛለሽ። አሁን ደግሞ ወራቱም ደግሞ ለየት የሚያደርገው የሁለቱ ሃይማኖት ተከታዮች የጾም ወራት ነው። ወደ ፈጣሪያቸው የሚቀርቡበት ከምን ጊዜውም በላይ በጸሎት የሚያስቡበት ራሳቸውንም ሀገራቸውንም ነውና በእስልምና የረመዳን ጾም፣ በክርስትና ደግሞ የአብይ ጾም አንድ ላይ እየተጾመ ነው የሚገኘው። ለሀገራችንም በረከትን ሰላምን ያምጣልን ፈጣሪ ነው የምንለው። በዚህኛው ሳምንት እንግዲህ ብዙ ክስተቶች ነበሩ። ከሀገር ውጭም ከሀገር ውስጥም የተለያዩ ክስተቶች ነበሩ። አሳዛኝም ደግሞም ተመስገንም ቢያንስ ማሰብም ችለናል። ተመለከተን ወደ ራሳችንም የሚያስብሉ ርዕሰ ጉዳዮች ነበሩ። እስቲ ከሀገር ውስጥም ከውጭም ካሉ መረጃዎች አንድ ሁለት እንበላቸው እና ከዛ በአንዱ ርዕሰ ጉዳይ ላይ ልናነሳ በወደድ ነው ሴንሲቲቭ ነው ባልነው ጉዳይ ላይ ዛሬ እንመለከታለን ማለት ነው። እንግዲህ ከሀገር ውስጥ ጾሙን እየጾምን ነው ብለሻል። ብዙ የእምነት ተቋማትም የራሳቸውን ሀሳብ አስተያየት መግለጫም የእምነት ተቋማትም እያወጣ ነው። ግለሰብ የራሱን ፊሊንግ፣ አንድ የሃይማኖት ተከታይ የራሱን ፊሊንግ፣ የራሱን አካውንት፣ የራሱን ማንነት ቢውልድ ለማድረግ ሲፈልግ እንደ ሀገር ስስነን፣ በእምነታችን ስስነን። እኛ አትንኩኝ የምንለው ፓርቶች አሉን እና ከዛ ውስጥ አንዱ ነው ይሄ የእምነታችን ክፍል እና እምነታችን ላይ ተደረሰ ይሄ ማንነታችንን ነካ የምንለው የእኛነት ክፍል ስለሆነ በእምነቱ ዙሪያ የሁሉም ሃይማኖት ተቋማት ማለት በሚቻልበት ሁኔታ መግለጫ ያወጡበት ነው። ሁለተኛው ደግሞ ወደ ትግራዩ ክልል ስናመራ አሁንም ጦርነት ሊነሳ ነው እንዴ ብሎ ስጋት የሚጭር ሁኔታ እየተካሄደ ነው። 100.4 ኤፍኤም አዲስን ህወሓት ተብሎ በሚጠራው ቡድን በቁጥጥር ስር የዋለበት፣ ሌሎችም የአስተዳደር ቢሮዎች እንደዛው የተያዙበት ትንሽ ያው ባለፉት ዓመታት ላይ ጠባሳ ያለበት ሰው ማህበረሰብ ስለሆነ እንደ ማህበረሰብ ትንሽ ያስደነገጠንም ነው። ሌላው ደግሞ የድምፃዊ አንዱዓለም ጎሳ ባለቤቱ ወይም እጮኛው ከ5ኛ ፎቅ ላይ ያው ፍርድ ቤቱ ውሳኔ ያላስተላለፈበት ሁኔታ ላይ ብንሆንም ግን ያው ራሷን አጥፍታለችም ተገላለችም። ይሄ ፍርድ ቤቱ ምንም አይነት ማስረጃ ይሰጠን ወይንም ይሄ ነው ወንጀሉ ያለን የለም። ግን ራሷን አጥፍታ ሞታለች የሚሉ ምንጮችን የዜና ምንጮችን እያየን ያለፍንበትም ሳምንት ነው። ሌላው ደግሞ ትንሽ ከበድ የሚሉ ከውጭም የምንሰማቸው የዶናልድ ትራምፕ
የንግዱን ይሄ ሁኔታ ማባባስ ማቀጣጠል በሚመስል ሁኔታ አሁንም ብዙ ማዕቀቦችን እየጣሉ የንግድ ሀሳቦችንም እያንሸራሸሩ ያለበት ነው። ዩክሬንና ሩሲያም ሩሲያ የ30 ቀን የተኩስ አቁም ስምምነት የሚያደረጉበት ነው። ያው እንደ ሳምንት ይሄንን አንስተናል። ሌላው ደግሞ ትንሽ የሚያስደነግጥ በስተመጨረሻ እየለመድ ነው የመጣ ነው። እንደ ሴትም እንዴ የምንልበት ሳምንት ነው። አንድ ግለሰብ መሀል ከተማችን ላይ ራሱን ጨምሮ የ2 ሰው ነፍስ አጥፍቶ ትንሽ ይከብዳል አይደል? በዚህኛው ሳምንት ካሳለፍናቸው ውስጥ እንደው የተለመዱ የመጡ የሚመስሉ ኢትዮጵያ ላይ በተለይ የሴት ልጅ አቢዩዝ ነበር፣ አካላዊ ጥቃት፣ ሴት ልጅ መደፈር እየተለመደ የመጣበትን ሁኔታ ያለ ይመስላል እና በዚህኛው ሳምንት ካሳለፍናቸው አሳዛኝ ክስተቶች መካከል አንዱ ከአንዷለም ጎሳዬ ሚስት ሞት ቀጥሎ አንድ አፍቃሪ ነኝ ያለ ሰው አፈቅራታለሁ ብሎ ያላትን ሴት ከሌላ ሰው ጋር ነሽ እሱ ፍቅረኛሽ ነው በማለት አብሯት ያለን ስትለው ነው እኔን ማትቀበኝ ምን ይጎለኛል በማለት ከእንግዲህ እሷንም አብሯት ያለውንም ልጅ አጥፍቶ ራሱን የሚያጠፋበት አጋጣሚ እንዳለ በመሀል አዲስ አበባ በቀን ነው ይሄ ክስተት የተከሰተው። ከሰው ተደብቆ ወይም ደግሞ ተሸሽጎም አይደለም ኢቭን ያደረገው እንኳንና እንግዲህ በዛሬው ርዕሰ ጉዳያችን በዚህ ላይ ትኩረት አድርገን ኢትዮጵያ ያለችበት ደረጃ ምን ይመስላል፣ ከጥናቶች ከተደረጉ ጥናቶች የትኛው ደረጃ ላይ ትቀመጣለች፣ ኢትዮጵያ ውስጥ ራሱ እስከዛሬ ባለው ጊዜ ውስጥ እኛ በቅርብ ክስተት የምንላቸው እንኳን ከ2016ም 17ም ጨምሮ የ8 ዓመት የ7 ዓመት ህፃን ከዛም በታች ያሉ ህፃናት ባለፈውም እንደዚሁ ከ2 ሳምንት በፊት የ4 ዓመት ህፃን የአንድ የ7 ዓመት የሚሆኑ ሽማግሌ ሰውዬ ናቸውና የደፈሯት ሁኔታ እንዳለ ሰምተናልና ይህ ነገር ሴቶች በጣም ጥቃት እየደረሰባቸው ያለበትን ሁኔታ እንድንመለከት አድርጎናልና በተለይ የልጆችን ቤተሰብ የሆኑ የሴት ልጆች እናት የሆኑ አባት የሆኑ ይህንን ነገር ይረዱት ከዛም ባለፈ ደግሞ እህት ወንድም መሆን እንደ ሰውም ደግሞ ይመለከተናል። የሴት ልጆች ጥቃት እስከምን ድረስ ነው የሚለውንም ደግሞ ከእናንተ ጋር ዛሬ እንደ ርዕሰ ጉዳይ ልናነሳላችሁ ወደናል። ሴቶች ጥቃት ኢትዮጵያ ላይ በምን መንገድ የሚታይ ይመስልሻል? አሁን አብዛኛውን ጊዜ ወንዶች ናቸው ይህን ጥቃት እየፈጸሙ ያሉት። ደግሞ እነዚህ ወንዶች ፈጸሙ የሚባሉት በእድሜም በጣም ትልቅ ጋፕ ያላቸው ሰዎች ናቸው። ስለዚህ ምን ትያለሽ አንቺ? ማለት ያው እንደ ሴት ብዙ ጊዜ እንሰማዋለን። ያው ከአስተዳደጋችንም እንደ ሀገርም በጣም ሆት ይሆናሉ ርዕሶቹ እንዳልኩሽ በጣም አሁን እኛ ራሱ ትናንት በሚመስሉ ሁኔታ የሄቨንን ማንሳት እንችላለን። ሌሎችም በጣም ብዙ ነገሮች እንደ ሪቮሉሽን ነው የሚነሱት። ብታይ ልክ እንደ ማዕበል ይነሱና ያጥለቀልቁታል። ከዛ በኋላ ግን መደምደሚያውን ሳናየው ያባራል እና ይሄ ነገር ፊት እንዲያፍጥጦ መጣ። የሴት ልጅ መጠቃት፣ የሴት ልጅ እሺ ያለ ማለት ወንድ ልጅ እሺ እምቢ መባሉን አለመቀበሉ አፍጥጦ መጣ። በጣም አፍጥጦ መጣና እዚህ ጋር ደረሰ። አንድ ጥያቄም ተጠያቂም ጠፋና እንደ ህግም እኔ እንደውም ይመስለኝ የሚያዘናጋን ህጋችን ይመስለኛል። ይሄ የኢትዮጵያ የፍርድ ቤቶች የሴቶች ጥቃት ምናምን እነዚህ እንትኖች እያዘናጉን ያሉ ይመስለናል። 9 ዓመት 10 ዓመት ወይንም 7 ዓመት ይፈረድበታል። ልጅቷ የሆነ እድሜ ላይ ስትደርስ ያን ሰውዬ ታየዋለች፣ ቤቷ ላይ ይመጣል፣ ማህበረሰቧ ላይ ታገኘዋለች። በጣም ብዙ ነገሮች አሉና እኔ እንደውም ይሄንን ክፍተት የፈጠረው ህጉ ይመስለኛል። አሁን ወደ ውጭው ሀገር ላይ በተለይ አምበር አለርት የሚል የሆነ ህግ አላቸውና አንዲት ህፃን ጠፍታ በሷ ምክንያት ነው በሷ ስም ነው ይሄ አምበር አለርት የሚለው ያየመውና አንድ ሴት ልጅ ከጠፋች ምን ይባላል? ለፖሊሶች አሳውቀሽ አምበር አለርት አማካኝነት ወዲያው ፖሊሶች በየአቅጣጫው እንዲፈልጓት ከአደጋ እንዲታደጓት ይደረጋል። እኛ ጋር ስትመለከቺ የሄቨን ራሱ በ2016 ይመስለኛል ጊዜውና ጥቅምት ላይ 2017 ነበር ፍርድ ቤት እንትንን ያገኛል መቋጫውን ያገኛል የተባለለት። እንደ እናትየው በጣም የምታሳዝን በጣም በቃ ፔኗ ለሌላ ሰው ለሌሎችም ሴቶች ኢቭን አይደለም ሌሎችም ሴቶች ለወንዶችም የሚሰማን ስሜት ስታጋባ ነበርና ሁላችንም በአንድነት የጮህንበት ጊዜ ነበረ። የወንዶች ሜንታሊቲ በምን አይነት መልኩ ቢውልድ ስለሆነ ነው። አንዳንዴ እኛ ሀገር ላይ ብቻ ይሄ ስድ ሆኖ የተለመደ እስኪመስለን ድረስ
በቃ ኢትስ ኖርማላይዝ አድርገነዋል። አንድ ወንድ አቢዩዝ ያደረገ ሴትን በተለይ ደግሞ ህፃናትም ላይ ብዙ ወጣቶች ሴቶች ደግሞ በሀያዎቹ እድሜ ውስጥ ባሉ በፍቅር ጓደኛዋ በራሷ በቅርብ በምትለው ጓደኛዋ እየተገደሉ ፍትህም ሳያገኙ እንሰማለን። ከሴቶች ጥቃት ጋር ተያይዞ የኢትዮጵያን ህግ ምን አይነት የህግ ቅጣቶች አሉት ስትይ ያን ያክል ግልጽ ሆኖ የሚነገሩም አይደሉም ለሰውና በተለይ ህጎቻችን የኢትዮጵያን የሴቶች ጥቃት ላይ የሚሰጡ ፍርድ ሂደቶች በጣም አሳዛኞች። ሌላው ቀርቶ አይደለም ፍርድ ላይ ያለ ሰው ከውጭ መሆኑ ለሚታዘበው በጣም ግልጽ የሆነ ልክ ያልሆነ የሚመስል ነገር አለው። ምንድነው ፍርድ ሂደታችን እንኳን አሰጣጡ ከአንዱ አካባቢ ሌላኛው አካባቢ ላይ ስንሄድ የፍርድ ሂደቱ በጣም የተለያየ ቫሪ የሚያደርግበት ሁኔታ አለ። አንዱ ወረዳ ወይም ደግሞ ዞን ላይ የተፈጠረን የሴት ልጅ ጥቃት ላይ የሞት ፍርድ ወይም ደግሞ እድሜ ልክ እስራት ብሎ የፈረደውን ከፍተኛ ፍርድ ቤት ላይ ደግሞ ሲሄድ ፌደራል ወይም ደግሞ ዞን ላይ በሄደበት ጊዜ 7 ዓመት እስከ 10 ዓመት ድረስ ዲፈረንስ ያለው የፍርድ ሂደት ውሳኔ ሲሰጡ እንመለከታለን። እና ያ ከምን አኳያ ነው? ግልጽ ያልሆነ ነው። የተለያዩ ሚዲያዎች በጣም መደመጥ የሚችሉ ትልልቅ ሚዲያዎች እንደነ ፋና ብሮድካስት እንደነ ኢቲቪ ኢዚአይ ያሉ የዜና ምንጮች እንኳን በደንብ እርግጠኛ እንድንሆንበት የሚያብራራልን መረጃ እንኳን ከባለሙያ ጋር ሲያደርሱ አይችልም አላውቅም። ከዚህ ጋር ተያይዞ ለምን እንደዛ አይነት ዲፈረንስ እንዳለው የኢትዮጵያ መንግስት ዞር ብሎ ያየም አይመስለኝም። አሁን ለምሳሌ አሁን ያነሳነው ርዕሰ ጉዳይ አንድ ወንድ ከዚህ ቀደም ብሎ ለፍቅረኛዬ ብሎ ለሚያስባት ሴት የፍቅር ጥያቄ ያቀርበላት እምቢ ማለቱ ከሆነ እንዲገደል ያደረጋት እንድትሞት ያስደረጋት ወንድ ልጅ እምቢ ባላለው ብሎ አለማደጉ ነው ማለት ነው ተጽዕኖ የፈጠረው። ወይንም እንዴት ወንድ ልጅ ጠይቄ እምቢ ተብዬ በህይወት እቆያለሁኝ አጥፍቻ አጠፋለሁኝ የሚሉ እሳቤዎች በተለይ ይሄ ከታሪክ ጋር ወደኋላ ባክግራውንዳችንን ስናየው እንደ ማህበረሰብ ባህላችን ወንድ ልጅ እንዴ አንተ እያለክ ሞተ ካላ ይሄ አለ አይደል ወርዶቻችን ወንድ ልጅ እምቢ እንደማይባል እንደማይረታ የፍቅር ጥያቄ አቅርቦ እምቢ ማለት መሸነፍ እንዳልሆነ ዓለም ለእንዴ ሌላው ቀርቶ እኮ በሰሜኑ እንዳልኩሽ ለምሳሌ አንድ ወንድ ልጅ ባለቤቱ ጋር ነገ ባለቤቴ ትሆናለች ብሎ የሚያስባት ሴት ጋር ሽማግሌ ይልካል። ሽማግሌው ቤተሰቡ አንቀበልም ካለ ምንድነው የሚያደርገው? ጠልፈህ አትወስዳትም እንዴ ወንድ አይደለክ እንዴ ይባላል። ይሄ የወንድነት ምሳሌዎቻችን ልክ አይደሉም ነው። ወንድን የምንስልበት መንገድ ይሄ ጀግንነትንና ወንጀልን መለየት አለብን። ወንድ ልጅ ጀግንነቱ ሴት ልጅ አቡዝ ማድረግ አይደለም። ማህበረሰባችንን አይተሽ ከሆነ እንዳልሽው ወንድነትንና ጀግንነትን ማለትም የሴትን ክብርና መጎዳትን ያን ያክል ያገናዘበም አይደለም እንዳልሽውና አሁንም ድረስ ይሄ ነገር ፕራክቲክ እየተደረገ ነው። ይሄ እኮ ነው ማሳየው አደባባይ ላይ እምቢ ተብያለሁ እና እኔ አልኖርም እሷም አትኖርም አብራት ያለውም ሰው አይኖርም ብሎ መሀል አደባባይ ላይ ያውም የመንግስት መስሪያ ቤት በጣም ብዙ እንቅስቃሴዎች በሚኖሩበት ቦታ ላይ አንድ ወንድ ልጅ ከቅጥረኛ ወይንም ከአንድ ዘበኛ መሳሪያ ነጥቆ መግደል የሚያስችለው ሞራሊቲ ካገኘ ምንድነው ይሄ በአንዴ የገነባው ነገር አይደለም። ይሄ ይዞት የመጣው ነው ብዬ ማስበው ማንነቱ ነው። እንደ ባህል ለወንድ ልጅ የሰጠነው ስሜት ነው። ተጠያቂዎች ነን እንደ ማህበረሰብ። ይሄንን የፈጠረ ማህበረሰብ ይሄንን እንዲያስብ ያደረገ ወላጅ አስተዳደግ ተጠያቂ ነው። ህጉንም አይተሽ ከሆነ እንደ ቅድም እንዳልሽው የኛ ሀገር ህግ መማሪያ ሊሆን አልቻለም። እንደሱ እንዳልሆነ እሱ እኮ መንግስት ወስዶ እንደዚህ አድርጎታል እያልን እንድንፈራው እያስደረገን አይደለም። ወንጀል ሊሰራ ያሰበ ሰው እንደዚህ ቀጣለው ብሎ ሁለቴ እንዲያስብ እያደረገው አይደለም። ህጋችን ምን ችግር አለው? መንግስት ይቀልበኛል አንቺን ገድዬ መንግስት ይቀልበኝ ዛቻ እያደረግነው ነው። አስቢ በጣም በልጅነትሽ አቢዩዝ ያደረገሽን ሰፈር ላይ ስምሽን ያስጠፋሽን እቺ እኮ የተደፈረች ናት እንደዚህ ሆና ነው ተብሎ ያንቺን የቤተሰብሽን ሞራል የነካውን ሰው ነገ እኩል አንድ መንገድ ሼር ታደርጊያለሽ፣ እኩል ትተነፍሻለሽ። ያ ይከብዳል። ለዛ መማሪያ ነገ እንደዛ ልጅ እንዳልሆን ብለን እንደዛ ሰው እንዳልሆን ብለን የምንማርበት እውነት የምንማርበት ነገ ብለን አንድ ወንጀለኛ ዛሬ እየተነሳ ከሆነ እንደሱ እንዳልሆን ብሎ የሚፈራበት ህግ እንደ ህግ ሊወጣ ይገባል።
ጥናቶችም አሉ። እንደ ሀገር ለምንድን ነው እዚህ ጋር የደረስነው? ለምንድን ነው እስከ አደባባይ ወንጀሎቻችን መነጋገር አይሆኑት? በእርግጥ ሌሎች ሀገሮች ላይ አይደረጉም ሳይሆን ህጋቸው ማስተማሪያ ይሆናል። ይሄ ሁለቴ እንድናስበው ያደርጋል። ኢትዮጵያ እንደ ዓለም ሀገራት ቀዳሚ እንደሆነች ታውቂያለሽ? ከ71 ሀገራት አንደኛው። ኢትዮጵያ ሞስት ናውን ትባላለች። የሴቶች ጥቃት ከሚደርስባቸው ሀገሮች ውስጥ ቀዳሚዋ እንደሆነች የወጣት ጥናትና ምርምር እንትኖች ሪፖርቶች ያሳያሉና አንድ ደግሞ ሲዲሲ የሚባል ጥናት ምን ያመለክታል መሰለሽ? ከአራቱ ሴቶች መካከል አንዷ ቢያንስ ከሰባቱ ውስጥ ሴቶች አንዷ የፊዚካል አቢዩዝ የአካላዊ ጥቃት ይደርስባታል እና ከሰባቱ ወንዶች ደግሞ አንዱ ቢያንስ ፊዚካል አቢዩዝ ያደርጋል ሴቶች ላይ ይላል የሲዲሲ ጥናት እንደሚያመለክተው። ከዛ ደግሞ ምን ይላል? ቢያንስ ከሶስት ሴቶች ውስጥ አንዷ ሴት አጠገቧ ባለው ወንድ ፋሚሊ ነው ወይም ደግሞ ፓርትነር ነው ከሚባሉ ከስድስት ወንዶች መካከል አንዱ ጥቃት ሊያደርስባትም ይችላል የሚል መረጃ ያመለክታል። እና ሌላ ምንድነው? ኦኤንኤስ የተባለ ደግሞ ሪፖርት ምን ያመለክተናል? በ2023 የወጣ የቅርብ መረጃ ምን ይላል? ቢያንስ 27% ያክል በ16 ዓመት ኤጅ ውስጥ ያሉ ሴቶች ፊዚካል አቢዩዝ አካላዊ ጥቃት የሚባለውን ኤክስፒሪየንስ ያደረጉት የተላመዱት እንደሆነ መረጃው ያመለክታል። ከዛ ደግሞ ምን ይላል? በ2019 እና ከኤፕሪል 2019 እስከ ማርች 2022 ድረስ አቬሬጅ ሬቱ ሲታይ ቢያንስ በሳምንት አንድ ሴት ትሞታለች። በማን ነው የምትሞተው? ወይ በኤክስ ፓርትነሯ ነው ወይ ደግሞ እዛው አካባቢዋ ላይ ባለ የኔ በምትለው ወንድ አቢዩዝ ትደረጋለች እንደምትሞት ያመለክታል። በሳምንት ቢያንስ አንድ ሴት ማለት በጣም ከባድ ይመስለኛል። የረጅም ጊዜ ጥናት አለመሆኑ ነው የሚያስደነግጠው። አንደኛው እንደ ሀገር 71 ሀገራት ሲኖሩ ከ71 አንዷ ኢትዮጵያ ናት መባሉ ኢትስ ሼምለስ። ስልጣኔያችን የቱ ጋር ነው? ከየት ነው የውጭውን ነገር ኮንቨርት እያደረገን ነው ብለን የምናስበው? እና በ2024 ጂፒአይ የሚል መረጃ እንዳወጣው ምን ይላል ማለት ነው? በጣም ለሴቶች ፒስፉል ሀገር ከሚባሉት መካከል አይስላንድ፣ አየርላንድ፣ አውስትሪያ፣ ኒውዚላንድ፣ ሲንጋፖር፣ ስዊዘርላንድ፣ ፖርቹጋል፣ ዴንማርክ፣ ስሎቬኒያ፣ ማሌዥያ እና ካናዳ በጣም ሞስት ፒስፉል ካንትሪስ ከሚባሉት ውስጥ ተጠቃሽ ናቸው ማለት ነው። ለሴቶች ሰላማዊ ናቸው የሚባሉ ሀገራቶች ውስጥ እነዚህ ተጠቃሽ ሲሆኑ ደግሞ በተቃራኒው በጣም አቢዩዝ ከሚደረጉባቸው ሀገሮች መካከል ሊስት የወጡት ውስጥ አንዱ የመን፣ ሱዳን፣ ሳውት ሱዳን፣ አፍጋኒስታን፣ ዩክሬን እና ኮንጎ፣ ራሽያ፣ ሲሪያ፣ እስራኤል እና ማሊ ተብለው ተጠቅሰዋል። ከእንግዲህ በዚህ መረጃ ይህ ማለት ከእንግዲህ ትላልቅ ሀገራቶች የሚባሉትም እነ ራሽያንም እነ ዩክሬንንም ለሴቶች ጥሩ ያልሆኑ ሀገራት በሚሉት ውስጥም ተካተው እንመለከታለን ማለት ነው። የሰለጠኑ ሀገራትም የሚባሉትም ሀገር ላይ ጭምር የሴቶችን ጥቃት እናያለን። የመሳሰሉ ሀገራትም ላይ የሴቶች ጥቃት ከፍተኛ ሪፖርት እንዳለ ያመለክታል ማለት ነው። አንድ ጥናትም እንደሚያመለክተው ምን ይላል? በአመት ውስጥ በዓለም አቀፍ ደረጃ ብቻ 4.8 ሚሊዮን ሴቶች በየአመቱ አቢዩዝ የሚደረጉ ሲሆን ጥቃት የሚደርስባቸው ሲሆን ከነዚህ ውስጥም ደግሞ 20% ብቻ ማለት ከጥቃቱ በኋላ ሜንታሊ ትሪትመንት እንደሚያገኙ ነው የሚያመለክተው። ይሄ ማለት በቃ ነቲንግ ምንም የለም 0% እንደማለት ነው። 20% ማለት እንደ ዓለም አቀፍ ደረጃ በጣም አናሳ ፐርሰንት ነው ማለት ነው። ይህ ደግሞ ከኛ ሀገር አንፃር ስንመለከተው ከዓለም አቀፍም አይተናል በሪፖርቶች ደረጃ። ይህ ማለት የሴቶች ጥቃት ምንም ሊያስቆመው የሚያስችለው ነገር እንደሌለ ነው የሚያመለክተው። ማለት ባለቤት ያጣ እርሻ አይተሽ ታውቂያለሽ? ሁሉም እየገባ እንደሚቃረሙ ልክ እንደዛ ሆነ። ማን ነው የሚመለከተው? የት ነው መደረስ ያለበት? እንዴትስ ነው ሊቆም የሚችለው ሲባል ዞረን የምንጠይቀው ራሳችንን ነው። ምንድነው ማደርገው? እኔስ ምን ላድርግ? አንቺ ምን አደረግሽ ስንባል ያው መሰረቱ ቤተሰብ ነው። ሁሌም እንደምንለው ጥሩ የሚበቅለው መጥፎ የሚበቅለው ከማህበረሰብ ነው። የማህበረሰብ መገኛ ቤተሰብ ነው። ቤተሰብ ምን ማድረግ አለበት? ልጅን መሰረት አስይዞ ማሳደግ አለበት። ሴት ልጅ ከእህትነት ባሻገር ሚስት መሆኗል፣ ከሚስትነት ባሻገር እናት መሆኗል ይሄ አካሉ እንደሆነች ሊገባው ይገባል። የሚያጠቃው የራሱን ስሜት መንፈሱን እንደሆነ ማወቅ አለበት። ከዛም ባሻገር የምንመካበት ትምክህት የሚሆነን ህግ የለንም እና ይሄ ፈሪሃ እግዚአብሔር በየትኛውም እምነት ውስጥ የሚፈራው አንድ ነገር ሊኖረው ይገባል። ፈጣሪውን መፍራት አለበት።
ፈጣሪ ምን ይላል? ከአምላኩ መገናኘት አለበት። ከካሚላት በጣም የእኛ ሚሞሪ 90ዎቹ ላይ በጣም ሚሞሪ የሆነች ካሚላት ናት። ዘፈኑ ለካሚላት ከዘፈን አያልፍም። ሄቨንን አንስተናል በቅርቡ ትናንትና በሚመስል ሁኔታ በጣም ትልቅ ሪቮሉሽን ነበረ የሄቨንም። ሌላም በሄቨን ማግስትም ብዙ ሰምተናል። እንደ መደምደሚያ ያው እንደ ሀሳብ መቋጫ ሊኖረው ይገባል እና እንደ ቤተሰብ ብዙ መሰራት አለበት። ልጆቿ የወንድ ልጅ እናት የሴት ልጅ እናት ኃላፊነት መውሰድ አለባት። ነገ አድጎ ከዚህ ያደገ ልጅ ነው ትልቅ ጥፋትም ነውጥንም የተሻለ ነገር የሚያመጣው እና ወንድ ልጅ ስናሳድግ ከሴቷ እንደበለጠ እያደረግን ወንድ ልጅ ነው እንዲወለድሽው ጀግና ነው አይመጣሽልን። ጀግንነትንና ብልግናን እንዲለይ አድርጎ ማሳደግ አለብን። የትኛው ፓርት ነው የሴት ልጅ ፓርት የሚነካው? የትኛውስ ፓርት ነው የማይነካው? እንደ እናት እንደ አባት እንደ ወላጅ ስናሳድገው የምናሳድገውን ፍሬ የሚለመልም የሚያፈራ መሆን አለበት። የከሸፈ ትውልድ ማሳደግ የለብንም። እምቢ ስለተባለ ጥይት የሚመዝ እምቢ ስለተባለ እጅ የሚያነሳ ወንድ ማደግ የለበትም እና የመንግስት አካሎቻችን የት ነው ያላችሁት? ምንድን ነው እየሰራችሁ ያላችሁት የሚለውንም የሚያነሳ ነው። እናንተም ትልቅ የቤት ስራ ይጠብቃችኋል። ቤተሰቦች ያው ቤተሰብ ነው፣ እንቅብ ነው። አንቅበን ፍሬውን ነው ጥሩ ነው የምንይዝበት እና እንደው እንደ ቤተሰብ አንቅበን ገለባውን በትነን ዋናውን ፍሬውን እንያዝ እንላለን።